እግዚአብሔር የሰው ልጆችን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይለናል የኦሪት ዘፍጥረት ምዕራፍ 6 ንባባችን። የሰው ልጆች በምድር ላይ መብዛት በጀመሩበት ጊዜ በዛው ልክ ኃጢአታቸው በጣም እየጨመረ በመምጣቱ እግዚአብሔር የሰው ልጆች ከምድር ላይ ለማጥፋት አሰበ። በዚህም ሀሳቡ ለ120 ዓመት ዕድሜ እንደሰጣቸውና በዛም አንድ ሰው እሱም ኖህን ብቻ ጻድቅ እንዳገኝ የምናገኝበት የመጽሐፍ ቅዱስ ክፍላችን ነው ማለት ነው። እንግዲህ በዚህ ጊዜ የእግዚአብሔር ልጆች የተባሉ የሴት ልጆችና የቃየል ልጆች ተገናኝተው የወለዷቸው ልጆች ራአይት ወይም ደግሞ ኔፍሊም የምንላቸው ናቸው። እነሱም ይገኙ እንደነበረ ደግሞ የሚነግርልን ይሄ ምዕራፍ ነው ማለት ነው። እንግዲህ እነዚህ የእግዚአብሔር ልጆች ያላቸው የሴት ልጆች እንደሆኑ አባቶቻችን በትርጓሜ የነገሩን ነው። እግዚአብሔርም የሰው ልጆች በምድር ላይ በንፍር ውሃ በሚያጠፋበት ጊዜ ደግሞ ኖህና 3 ልጆችን ከነሚስቶቻቸው ይዞ ወደ መርከቢቱ ገብቶ እንደተረፈ ይነግረናል ይሄ ምዕራፍ ክፍል ማለት ነው። እንግዲህ በመሰረታዊነት የምንረዳው 2 ነገሮች አሉ። የመጀመሪያው የእግዚአብሔር ልጆች የሰው ልጆችን ማግባት ይችላሉ የሚለው ነው። የእግዚአብሔር ልጆች የሚለውን መላእክት ናቸው ብሎ የሚፈቱ ሰዎች ስላሉ ያንን ደግሞ መላእክት እንዳልሆኑና የሴት ልጆች በግብራቸው ወይም ደግሞ መልካም ስራ ይሰሩ ስለነበረ በዛ ስራቸው አማካኝነት የእግዚአብሔር ልጆች እንደተባሉ፣ እንዲሁም በሁለተኛ ደግሞ እግዚአብሔር ይጸጸታል ወይ ልክ እንደ ሰው ስሜት አለው ወይ የሚለው ነገር ስንናገር የሰው ልጆች የሚሰሩት ኃጢአት ምን ያክል የከፋ እንደነበርና የሰው ልጆች በምድር ላይ የሚሰሩትን የኃጢአት ክፋት ለማሳየት ነው እግዚአብሔር ተጸጸተ ተብሎ የተናገረው።